የጽናትና የኪሩቤል ነገር እንደኔ ያስጠላው ማነው? እንደው በፈጠራችሁ ማለት ነው። የምሬን እምላችሁ በጣም ስጥልት ያደረገኝ ድራማቸው አሁን ላይ ማለት ነው። ማለቴ መጀመሪያውን ጥሩ ያደርጉና መጨረሻ ላይ ለቅሶ ያደርጉታል። የጽናት ድርቅና ደግሞ በዛ አሁን በራሷ እጇ ወጥመድ ውስጥ ልትገባ ነው። አቶ ሄኖክ እንግዲህ እንዳያችሁት ነው፣ በጉልበት ልጠቀም ነው የሚለው። ያው የኪሩቤል እግር አዳምጦ መምጣቱን ሲያቅ ግንባሯን ሳማት ማለት ነው። ከዛ ኪሩቤል ደረሰ። ያ ማለት አስባችሁታል እንግዲህ ኪራ መጀመሪያውኑ ጫፍ ላይ ነበር ያለው። ይኸው ከዛሬ ጀምሮ የኔና ያንቺ ነገር አብቅቶለታል። ስላለፈው ነገር ለመወቃቀስም ሆነ ላለፈውት ነገር ስላሳለፍናቸው ጥሩ ጊዜያቶች ካሁን በኋላ ላላወራ ላልናገር ቃል ገብቻለሁ። ስለዚህ እኔና አንቺ ካሁን በኋላ እንዳሰሪና እንደሰራተኛ ሆነን ነው የምንቀጥለው ሲላት በጣም ደስ ይላላለች። ቢከፋትም ኧረ የራስሽ ጉዳይ አላዝንልሽም። አሁን ላይ ማለቴ በአንድ በኩል ሳያት ተገዳ ነው ደግሞ ሳንትን ስል ደግሞ ማለት በቃ እውነቱን መናገር እያለ ራሴን የምጎዳበትም አንዳችን ምክንያት የለኝም። እኔ ለሰዎች መጀመሪያ እኔ ደስተኛና ደህና ስሆን ነው ለሰዎች የምጨነቀው። እንዴ ያንቺ ደግሞ በጣም በዛ እኮ። ምን ማለት ነው? እሱ ያኔ ባለፈው እንትና ቤቲ ያንቺን ፎቶ በድብቅ አስነስታ አይደል በሱ ስታስፈራራው ለጊዜው ከኔ ራቂ ምናምን ብሎ፣ ግን ያው እሱ አጠር አድርጎ ሁሉንም ነገር ወዲያውኑ ተናገረ። ያንቺ ደግሞ ምን የሚሉት ነው ታዲያ? ቆይ ምን ማለት ነው? ተንዛዛ። የምሬን ነው የምላቸው። እንግዲህ ባለፈ እንዳያችሁት ሰክሮ ውጭ ያሳድሯት ነበረ። እሷም ደግሞ ስልክ ይዛ ስላልወጣች የትም ማንም ጋር አልሄደችም። እዛ ውጭ ኩርመት ብላ አድራ ጠዋት ሲነጋ እነ መራዊት ቤት ሄዳ እንግዲህ ለመሩ ሁሉንም ነገር ነገረቻት። ከዛ መራዊትም ቶሎ ከዛ ቤት መውጣት አለብሽ፣ ከዛ ቤት ካልወጣች ከዚህ የባሰ የከፋ ነገር ይገጥምሻል። ዛሬ ውጭ ያሳደረሽ ነገ ደግሞ ተጠቶ ሲመጣ ሊገልሽ ይችላል። ስለዚህ ውጭ ስትላት አይ ኪራ ስለሰከረ እንጂ እኔን ጠልቶኝ እንኳን አይደለም እንደዛ አደርግም አለች ማለት ነው። እንግዲህ ጽናት ድርቅናሽ ያዋጣሽም አያዋጣሽም አላውቅም። ሄኖክም ቆርጦ ተነስቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው ጽናት እንግዲህ ዛሬ በጣም ነው ያናደደችኝ ማለት ይቻላል። የምሬን ነው የምላችሁ። ማለት ድርቅናዋ በዛ። እውነትን መናገር እያለ ልጁን ይሄን ያክል ራሱን እስከሚስት ድረስ ማስጠጣት፣ እሷም ራሷን መጉዳት ምን የሚሉት ነው? ምን ማለት ነው ይሄ ነገር? በጣም በዛ፣ ያስጠላል ማለት ነውና እንግዲህ ኪሩቤል አሁን ቆርጧል። ናሆሜም እንግዲህ እንዴት እንደዚህ ታደርጋታለህ? እችን ልጅ ስንት አይነት ነገር ነው ያሳጣሃት ስለው እኔስ አላሳዝንህም እንደ ኪራ? ናሆሜ ንቃ እባክህን፣ ጽናት እያስመሰለች ነው እኛ ላይ ምናምን አለው ማለት ነው። ያው ናሆሜ ሊቀበል አልቻለም። እኔ ኪሩቤል ላይ አልፈርድም አሁን ላይ ማለት ነው። እና ብቻ አላውቅም ጽናት በዚህ እስከ መቼ እንደምትቀጥይ ባላውቅም አስጠላ። ይኸው አቶ ሄኖክ እንግዲህ እንዴት ነው እኔ መወደድ ማልችለው መፈቀር ማልችለው ምንድን ነው የኔ ሰው አይደለሁም ወይ ምናምን እያለ እንግዲህ ከዛ እሰራልሻለሁ ምናምን ብሎ እንግዲህ ጓደኛ ዱርዬ ጓደኛ አለው እሱ ጋር ሄዶ እኔ መስተፋቅር ይሁን አደንዛዥ ተጠቅሞ ደብቆ ፎቶ አስነስቶ በሱ ላይ አስፈራራት ይሁን ቆርጧል ጽናት ማለት ነው። ጉድሽ ነው፣ የራስሽ ጉዳይ። በአንድ አይንሽ ስታለቅሺ ይታየኛል ማለት ነው። እሱም ደግሞ ቅርብ አይደለም። ምክንያቱም አንቺ ለእነ ኪሩቤል እናት ደስታ ብለሽ የራስሽን ደስታ አጨለምሽ። ይሄ አባቴ የምትይውን ደግሞ የእሳቸውን እንባ በቅርቡ እንደሚፈስ አልጠራጠርም። ምክንያቱም አንደኛ ለአባቷ ነው የምትጨነቀው፣ ሁለተኛ ለእነ ኪሩቤል ቤተሰቦች ነው የምትጨነቀው አይደለ? እቺ ልጅ የራሷንም ልታጣ ነው። እንግዲህ ይሄ ልጅ ምን እንደሚያደርጋት አላውቅም። እኔ ገና ሲመጣ ነው የጠላሁት። በነገራችን ላይ ሄኖክ የሚባል ቀዥቃዣ ሳልወድም እኔ የሆነ በቃ አላ የሆነ ምን ልበላችሁ ብቻ አልወደድኩትም። ይሄ ሄኖክ ተብዬው ይንቀዠቀዣልና እንግዲህ ዛሬ እንዳያችሁት ነው። እናቴ ምን ትላለች? ልጅ ግንባሩን ይሳማል ብላ ግጥም አድርጎ ግንባሯን ሲስም እንግዲህ ኪራ መጣ። ኪሩቤል እንግዲህ ፊቱ ልውጥ ወጣለ። የናሆሜና የመሩዬ ፍቅር ደግሞ ያስቀናል። እኔ መራዊት ራሱ አሁን እያናደደችኝ ነው። ለምን ብትሉ
መራዊት እንዲህንን ምን እያለች ከሳኒ ጋር እንትን ከምትል ማለት ነው ቀጥታ ለኪሩቤል መናገር። የምሬን እኮ ነው የምላችሁ እኔ ወይ ለናሆም መናገር። በቃ ጽናት ያለችበት ችግር ይሄ ነው። እሷ ለኪሩቤል ቤተሰቦች ነው ዋጋ እየከፈለች አለችው። ስለዚህ በቃ ሁሉንም መናገር አለበት። ከዛ ደግሞ ናሆም ለኪሩቤል ይነግረዋል። ያንን ውሳኔ የሚወስነው እራሱ ነበረ። ግን ጽናት ደግሞ እንዳያቸዋት ነው ድርቅና ቀጥሏል። አናዳኛለች እውነት ለመናገር በቃ እናንተ መጀመሪያውን ታሳምሩና መጨረሻውን ለቅሶ ታደርጉታላችሁ። የኢትዮጵያ ፊልም ሲጀመር ማለት ነው። አስጠላኛውን ላይ እኛ ሲጀመር ማለት ነው። እኛ የእናንተን ድራማ የሚያየው እኮ የመዳም ቅመሞች ናቸው። ይሄንን ታውቃላችሁ እናንተ። ምን ልገልጽላችሁ አይጠበቅብኝም ማለት ነው። በአጠቃላዩ የእኛ ስደተኞች ነን የምናየው። ስለዚህ እኛ ደግሞ አድማ ከመታን አለቀላችሁ ማለት በቃ አሳጥሩት ወይ ድራማችሁን አታንዛዙት እንዴ። ድራማችሁ እንዲያምርና እንዲዘልቅላችሁ ከፈለጋችሁ ግን ጽናት ቶሎ ብለሽ እውነቱን ለኪራ ተናገሪ። ከዛ በኋላ የሚሆነው ይሆናል። ውሳኔውንም ሊወስን ይችላል፣ እሱ ነው የሚያውቀው። ግን አንቺ አበዛሽው፣ በእውነት በጣም ነው ያበዛሽው። ይሄን ናክር እኔ ራሴን ጥዬ ራሴን ጎድቼ ነው እንዴ ለሰዎች መስዋዕት የምከፍለው? ምን ቆረጠኝ ብዬ እንዴ? ኧረ በእኔ ጫማ ውስጥ እኮ ብቻ ከባድ ነው። ምን እንደምላቸው አላውቅም። ብቻ ተናድጃለሁ። የእውነቴን ነው የምላቸውና አናዳኛለች ጽናት። እኔ ሶስቱም አናዶኛል፣ ሴቶቹ በተለይ ጽናትም ችመራዊትም ሰናይትም። ከዛ ቤት ውጪ ምናምን ነገር አይናችሁ ወጣ እንዳላላችሁ እርግማን ነው። አታናዱኛ አቦ። የምወዳቸውን አቅልጠላቸው ነው። እኔማ ምን ነው ተንዛዛችሁብን? የምሬን እኮ ነው የምላችሁ። ብቻ ጽናት ኃይለኛ ወጥመድ ውስጥ ገብታለች። በጣም የማትወጣው ኃይለኛ ወጥመድ። በቃ ምን ልበላችሁ። ይሄ ልጁ ምን ሊያረጋት እንደፈለገ አላቅም። ራሷን አስቶ ፎቶ ሊያስነሳት ይሁን፣ ራሷን አስቶ ጾታዊ ጥቃት ሊያደርግባት ይሁን ብቻ አላቅም። የሆነች ትንሽዬ ልብሽ ላይ ያበጠች ትቢት ትታየኛለች። እሷን አስተነፍስልሻለሁ ብሏል ማለት ነውና ያሰበውን ደግሞ ያደርጋል ልጁ። ምክንያቱም ከማድረግ ወደ ኋላ አይልም። እቺን አሴትም ራሱ አሴት እንደተናገረችው ከሆነ እንግዲህ እዛ ዶርም ውስጥ መጠጥ አጠጥቷት ነው እንግዲህ እሷ መጠጥ ውስጥ ምን እንደጨመረባት አታውቅም። ከዛ ሳማት። የሳማትን ፎቶ ቪዲዮ ቀርጾ ሶሻል ሚዲያ ላይ ለቀቀው። አያችሁ። እቺንም ደግሞ እንደዛ ነው የሚያደርጋት። አትጠራጠሩ። የራስሽ ጉዳይ ተወጪው ማለት ነው እንግዲህ። ሲለምኑት ቀርቶ ሲስቡት ይሻለ ነው የሚባለው። የሆነ ተረት ግን አለ ማለት ነውና እንግዲህ እኔ ምንም ልልሽ አልችልም። ወይዘሮ ጽናት አናደሽኛል። እውነቱን ለመናገር በጣም አናደደችኝ። የፈለገ እኔ ቃል እንኳን ቢሆን እኔ ከራሴ ማንንም አላስበልጥም እንዴ። እኔ ራሴን እኮ ስሆን ነው ለሰዎች መድረስም የምችለው፣ ሰዎችን መርዳት የምችለው አይደል እንዴ? ስለዚህ ደግሞ እሷ የሆነች እንቅልፋም ነገር ባትሆን ኖሮ የዛን ጊዜ ሆኖ ለኪሩቤል አባት ትነግረው ነበረ። ከዚህ ቤት ውጪ ቢላትም እውነቱን ስለተናገረች ብትወጣም ችግር አልነበረው። ያንን ጊዜ ኪሩቤል ሌላ ፍቅረኛ የለውም። ስለዚህ እቺ ልጅና ኪሩቤልን አቀራርባቸው ሲላት አይ አባባ እኔና ኪሩቤል እኮ ፍቅረኛ አማቾች ነን ብትለው ምን አባቱ ሊያመጣ ይችላል? ምንም አያመጣ። ግን ዝምታሽ የዋጋ ያስከፈለች ነው ያለው። ለሰዎች ደስታ ስትይ የራስሽን ደስታ አጨልመሻል። የአባቴን ደስታ ነው የምፈልገው ስትይ እንግዲህ አባትሽም ባንቺ አዘን ብቻ አላቅም። ሄኖክ እንግዲህ እኔ ሄኖክ የሚባል ሰው አልወድም በነገራችን ላይ የእውነት ነው የምላችሁ። ይቅርታ የኔ ተከታዮች ካላችሁ ሄኖክ ብቻ አላቅም ምን እንደምላችሁ። እንግዲህ የዋቀደላት ነገር አለ ብቻ። እሷ ስታዝን ስታለቅስ ደግሞ እኮ አልችልም፣ ታሳዝነኛለች እውነት ለመናገር ማለት ነውና በጣም ታሳዝነኝ ስታለቅስ ስትከፋ። ግን ደግሞ አንዳንድ ጊዜ በራሳችን እጅ የምናጠፋው ነገር ዋጋ ያስከፍለናል። እንግዲህ አላቅም። ኪራም እየሆነች ያለችው ነገር እያስመሰለች እንደሆነ ነው የሚገባው፣ ግን አይደለም። እሷ እውነቱን ይዛ ነው። ግን ከባድ ነው ብቻ እንደሆነ